በዚህ ዓለም በሚመላለሱት ዘመኖች ሁሉ ሰባት ሰባት ተብለው የሚቆጠሩ የዘመኖችን ሥራ ለማወቅ አምልኮቱና ሕጉ የሚነገሩባቸውን የዘመኖችን አከፋፈል የሚናገር መጽሐፍ ይሄ ነው። ይህውም ሰባት ሰባት ተብለው የሚቆጠሩ ማለቱ 7 ዓመት አንድ ሱባኤ፣ 7 ዓመት አንድ ሱባኤ እየተባለ 7 ሲሞላ 49 ዓመት ይባላል። ይህውም ኢዮቤልዩ ይባላል። ሕጉ ትእዛዙ የተጻፈባቸውን ሁለቱን የዕንቁ ጽላት ይቀበል ዘንድ እግዚአብሔር ሙሴን ወደ ተራራው ራስ ውጣ እንዳለው ሙሴም ወደ ተራራው ራስ በወጣ ጊዜ በደብረ ሲና ለሙሴ እግዚአብሔር እንደነገረው የዘመኑን አከፋፈል ነገር የሚናገረው ይሄ መጽሐፈ ኩፋሌ ነው። ይህም በኦሪት ዘጸአት ምዕራፍ 19 ቁጥር 20 ቁጥር 7 እስከ 25 ያለውና በኦሪት ዘጸአት ምዕራፍ 34 ቁጥር 27 እስከ 35 ላይ ተጽፎ የምናገኘው ነው። ኩፋሌ ማለት የተከፋፈለ የዘመን ቁጥር ማለት ነው። መጽሐፈ ኩፋሌ ምዕራፍ 1 ቁጥር 1 እንዲህ ይላል። የእስራኤል ልጆች ከግብፅ ምድር በወጡበት በመጀመሪያው ዘመን አለ። ይህም የመጀመሪያው ዘመን የሚለው ሚያዝያን ነው። ሚያዝያ 15 ቀን ከግብፅ ምድር ነቅለው ወጥተዋል። በመጀመሪያው ዘመን እንዲህ ሆነ አለ። በሦስተኛው ወር አለ። ያም ሦስተኛው ወር የተባለው ሰኔ ነው። ሰኔ በባሰ በ16ኛው ቀን እግዚአብሔር ከእኔ ዘንድ ወደዚህ ተራራ ውጣ ብሎ አለው። ውጣ በጻፍከውም መጠን ልብ ታስደርጋቸው ዘንድ ሕጉና ሥርዓቱን የተጻፈባቸውን ሁለቱን የዕንቁ ጽላቶች እሰጠሃለሁ ብሎ እግዚአብሔር ለሙሴ ተናገረው። አሁን በኦሪት ዘጸአት ምዕራፍ 19 ቁጥር 7 እስከ 25 እና በኦሪት ዘጸአት ምዕራፍ 34 ቁጥር 27 እስከ 35 ላይ ተጽፎ እንደምናገኘው ብለን የተናገርነውን ነው። ተራ ቁጥር 2 ሙሴም እግዚአብሔር ወደሚገለጥበት ወደ ደብረ ሲና ተራራ ወጣ። እግዚአብሔርም ብርሃን በደብረ ሲና ተገለጠ። 6 ቀንም ደመና ጋረደው። አሁንም ኦሪት ዘጸአት ምዕራፍ 19 ከቁጥር 7 ጀምረን ስንመለከት ይህን ቃል እናገኘዋለን። ተራ ቁጥር 3 በሰባተኛይቱም ቀን በደመና መካከል ሆኖ እግዚአብሔር ሙሴን ጠራው። የእግዚአብሔርም ብርሃን በተራራው ራስ ላይ እንደ እሳት ሲነድ ታየ። ተራ ቁጥር 4 ሙሴም በተራራው ላይ 40 ቀን 40 ሌሊት ተቀመጠ። እግዚአብሔርም ያለፈውንም የሚመጣውንም ዘመን ሕጉ የሚጠበቅበትን አምልኮቱ የሚነገርበትን የዘመኑንም ሁሉ አከፋፈል ለሙሴ ነገረው፣ አመለከተው። ተራ ቁጥር 5 በዚህ ተራራ ላይ እኔ በምነግርህ ነገር ሁሉ ልብህን አሳርፍ፣ ልብህን አኑር፣ ልብህ ይመን አለው። በአንተና በእኔ መካከል በደብረ ሲና ዛሬ በልጆቻቸው የሚደረገውን እኔ የምሰራውን ሥርዓት ለማፍረስ
እኔ የምሠራውን ሥርዓት ለማፍረስ ስለ ሠሩት ኃጢአት ሁሉ እንደ ተለየኋቸው ልጆቻቸው ይሰሙ ዘንድ በመጽሐፍ ጻፈው አለው። ይሄ ማለት እኔ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባሁላቸውን ቃል ኪዳን ልጆቻቸው አይጠብቁትምና ሕጌን ያፈርሳሉና እኔም ሕጌን ስለማፍረሳቸው እንደምበቀላቸው እንዲያውቁ ነው አለ። ይህ ሁሉ ነገር በእነርሱ ላይ ተራ ቁጥር 6 ይሄ ሁሉ ነገር በእነርሱ ላይ በመጣባቸው ጊዜ ያን ጊዜ እንዲህ ይናገራሉ። በምፈርድባቸውም ሁሉ በሥራቸውም ሁሉ ከእነርሱ ይልቅ እኔ እውነተኛ እንደሆንኩ ያን ጊዜ ያውቃሉ አለ። ከእነርሱም ጋር ያለሁት እኔ እንደሆንኩ ያን ጊዜ ያውቃሉ አለ። ተራ ቁጥር 7 አንተም እኔ ዛሬ የምነግርህን ይህን ሁሉ ቃል ይህን ሁሉ ነገር ጻፈው አለው። እኔ የወገኖችን የእስራኤልን ቁጣቸውን አውቃለሁና ማርና ወተትን የምታስገኝ አገርን ለልጆቻችሁ አወርሳለሁ እሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም ወደ ማልሁላቸው ቃል ወደ ገባሁላቸው አገር ገና ሳላገባቸው ልቡናቸው ጽኑ እንደሆነ አውቃለሁና አለው። በልተው ጠጥተው ጠግበው ከመከራቸው ሁሉ ወደማያድናቸው ወደ ልዩ ልዩ ጣዖት ይመልሳሉና ይህንን ነገር ጻፍ አለው። ተራ ቁጥር 8 ይህች መጽሐፍ በእነርሱ ላይ ሥርዓት ትሆንባቸዋለች። ሥርዓት ሕግ ሁና ትኑርባቸው። እኔ የማዛቸውን ትእዛዜን ሁሉ ይዘነጋሉና አሕዛብንም ተከትለው ወደ ኃጢአታቸው ይሄዳሉና ለጣዖቶቻቸውም ይገዛሉና በእነርሱ መከራንና ጭንቅን ጦርን ለማምጣትም መሰናክል ይሆንባቸዋል አለ። ተራ ቁጥር 9 ብዙ ሰዎች በመከራ ተይዘው ይጠፋሉ፣ በጠላቶቻቸውም እጅ ይወድቃሉ። ትእዛዜንና ሥርዓቴን የመሐላዬንም በዓላት ሰንበታትንም በመካከላቸውም የለየሁትን ነዋየ ቅድሳቴን ስሜ በእርሱ ይጠራ ዘንድ ያድርበትም ዘንድ በምድር መካከል ያከበርሁትን ቤተ መቅደሴንና ድንኳኔን ይተዋሉና ይንቃሉና ይጠፋሉ አለ። ተራ ቁጥር 10 ኮረብታን፣ መስጊድን፣ ጣዖትን ሰርተው ለመሳት እየራሳቸው ይሰግዳሉ። ልጆቻቸውንም ለአጋንንት በልቦናቸው ስተው ለሰሩትም ጣዖት ሁሉ ይሰዋሉ። እኔም አዳኝባቸው ዘንድ ወደ እነርሱ ነቢያትን እሰድባቸዋለሁ። ነገር ግን ነቢያትንም አይሰሟቸውም፣ ይልቁንም ይገሏቸዋል አለ። ተራ ቁጥር 11 ሕግን የሚሹ ሰዎችንም ይገሏቸዋል። እውነተኞች ሰዎችን በመካከላቸው እንዲኖሩ አይፈቅዱላቸውም። ከሀገርም አስወጥተው ይሰዷቸዋል። ሁሉን ያወዝናሉ፣ ያሰንፋሉ። በፊቴም ክፉ ሥራን መስራት ይጀምራሉ አለ። ተራ ቁጥር 12 ከእነርሱም ፊቴን እመልሳለሁ፣ ለመበዝበዝና ለመማረክም ለመዘረፍም ይሆኑ ዘንድ በአሕዛብ እጅ እጥላቸዋለሁ አለ። በኢየሩሳሌምም መካከል አርቃቸዋለሁ፣ በአሕዛብም አገር እበትናቸዋለሁ አለ። ተራ ቁጥር 13 ሕጌን ሁሉ ትእዛዜንም ሁሉ ፍርዴንም ሁሉ ሥርዓቴንም ሁሉ ይዘነጋሉና
የወሩን መባቻና ሰንበትን በዓሉንና ኢዮቤልዩን ሥርዓቱንም ይዘነጋሉ አለ። ይህውም ኢዮቤልዩ የሚለው 49ኙን ዓመት ነው። 7ቱ ዓመት አንድ ሱባኤ፣ 7ቱ ዓመት አንድ ሱባኤ እየተባለ የተቆጠረውን 49ኙን ዓመት በዚህ በ49ኙ ዓመት ሁሉ የሚደረገውን ሕጌን ሥርዓቴን ሁሉ ይስታሉ፣ ይዘነጋሉ አለ። ተራ ቁጥር 14 ከዚህም በኋላ በፍጹም ሰውነታቸውና በፍጹም ልቦናቸው በፍጹም ዕውቀታቸው ከአሕዛብ መካከል ወደ እኔ ይመለሳሉ አለ። ይህም መከራው ሲጠናባቸው ያን ጊዜ ይፈልጉኛል አለ። እኔም ከአሕዛብ ሁሉ መካከል እሰበስባቸዋለሁ፣ እጄን ዘርግቼም እቀበላቸዋለሁ አለ። ይህውም በንስሐ ሲመለሱ ነው። ተራ ቁጥር 15 እኔም እገለጥላቸው ዘንድ ይፈልጉኛል። እኔም ደግሞ በፍጹም ሰውነታቸው በፍጹም ልቡናቸው በፈለጉኝም ጊዜ እኔ በእውነት በብዙ ፍቅርን እገልጥላቸዋለሁ። በፍጹም ሰውነቴና በፍጹም ልቡናዬም ወደ ቀና ሕግ እመልሳቸዋለሁ አለ። በትንቢተ ኤርምያስ ምዕራፍ 29 ከቁጥር 12 ጀምሮ እናንተ ትጠሩኛላችሁ፣ ወደ እኔም እየመጣችሁ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትፈልጉኛላችሁ፣ ግን የምትፈልጉኝ በፍጹም ልቡናችሁም ከፈለጋችሁኝ ታገኙኛላችሁ፣ እኔም ከእናንተ ዘንድ እገኛለሁ ብሎ እንደተናገረ። ተራ ቁጥር 16 ለመርገም ያልሆነ ለበረከት ይሆናሉ፣ ተገዥ ሳይሆኑ ገዥ ይሆናሉ። በመካከላቸውም የምመሰገንበትን ቤተ መቅደስን እሠራለሁ፣ ከእነርሱም ጋር በረድኤት እኖራለሁ። አባታቸውም እሆናቸዋለሁ፣ እነርሱም በሚገባ በእውነት ልጆቼ ይሆናሉ። ፈጣሪያቸውን የእግዚአብሔር ነኝና ፈጽሜ አልለያቸውም አለ። በመካከላቸውም ቤተ መቅደስ እሠራለሁ ማለቱ ሰሎሞን 40 ዘመን የሠራውን ቤተ መቅደስ ነው። ተራ ቁጥር 17 ሙሴም በግንባሩ ተደፍቶ እንዲህ ሲል ጸለየ፣ እንዲህም አለ። አቤቱ ፈጣሪ እግዚአብሔር ሆይ እነርሱ በልቦናቸው ስህተት ጸንተው እንደሚኖሩ ማደሪያዎችህ የሆኑ ወገኖችህን አትተዋቸው አለ። ማደሪያዎችህ የሆኑ ወገኖችህን አትተዋቸው፣ ይገዟቸውም ዘንድ አንተንም እንዲበድሉ ያስቷቸው ዘንድ በጠላቶቻቸው በአሕዛብ እጅ አሳልፈህ አትጣላቸው አለ። ተራ ቁጥር 18 አቤቱ ይቅርታህ በወገኖችህ ላይ ከፍ ከፍ ይበል፣ የቀና ልቡናንም ፍጠርላቸው። በፊትህ ለማጣላት ከባለሟልነትህም ይጠፉ ዘንድ ከእውነተኛም ሥራ ሁሉ ይርቁ ዘንድ ለማሰነካከል የሰይጣን መንፈስ አይሰልጥንባቸው አለ። የቀና ልቡና ፍጠርላቸው አለ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 50 ቁጥር 10 ላይ የቀና ልቡናን ፍጠርልኝ መንፈስንም አድስልኝ ብሎ እንደተናገረው። ተራ ቁጥር 19 እነርሱ በታላቅ ኃይልህ ከግብፅ ሰዎች እጅ ያዳንካቸው ወገኖችህና ማደሪያዎችህ ናቸውና አለ። ንጹሕ ልቡናን ፍጠርላቸው፣ የተቀደሰ መንፈስንም አሳድርባቸው አለ። አሁን እንደተናገርነው መዝሙር 50 ቁጥር 10 ላይ ንጹሕ ልቡናን ፍጠርልኝ መንፈስንም አድስልኝ ብሎ ነቢዩ እንደተናገረ
የተቀደሰ መንፈስንም አሳድርባቸው አለ። ከዛሬ ጀምሮ እስከ ዘላለሙ ድረስ በኃጢአታቸው እንዳይሰነካከሉ ጠብቃቸው አለ። እግዚአብሔር ካልጠበቅም ተጠብቆ መኖር አይቻልምና። ተራ ቁጥር 20 እግዚአብሔርም ሙሴን እንዲህ አለው፣ እኔ ጠብና ክርክራቸውንም ከንቱ ሐሳባቸውንም አውቃለሁ። ክሳደ ልቡናቸውንም አለ። ክሳደ ልቡናቸውን ማለቱ ልቡናቸው ጽኑ ነው ሲል ነው። የአባቶቻቸውን ኃጢአትና ፍዳ የራሳቸውንም ኃጢአትና ፍዳ እስከሚያውቁ ድረስ አይሰሙም አለ። ይህም በፍዳ ሲያዙ ነው እንጂ የሚያውቁት በፍዳ ካልተያዙ አያውቁትምና ነው። ተራ ቁጥር 20 ከዚህም በኋላ በፍጹም ቅንነትና በፍጹም ልቡና በፍጹም ሰውነትም ወደ እኔ ይመለሳሉ አለ። የልጆቻቸውንም ልቡና ቆላፍነትና የልቡናቸውንም ቆላፍነት እቆርጣለሁ አለ። እኔም ንጹሕ ልቡናን እፈጥርላቸዋለሁ አለ እግዚአብሔር። ሰው ከኃጢአቱ ሲመለስ እግዚአብሔር ዓይነ ልቡናውን ያበራለታል። የማስተዋል ችሎታ ያለውን ሕሊናም ይሰጠዋል። ተራ ቁጥር 22 ከዚህች ቀን ጀምሮ እስከ ዘላለም ድረስ እኔን ከመከተል ወደ ኋላ እንዳይመለሱ አነጻቸዋለሁ አለ። ልቡናቸውም እኔን ትከተላለች፣ ትእዛዜንም ሁሉ ይፈጽማሉ አለ። ተራ ቁጥር 23 እኔም አባት ሆናቸዋለሁ፣ እነርሱም ልጆቼ ይሆኑኛል አለ። ሁሉም ሰው የሕያው አምላክ ልጆች ይባላሉ ይላል። አለቃ የሆነው ሁሉ ማንኛውም ሰው ሁሉ ያን ጊዜ የእኔ ልጆች እንደሆኑ ያውቃቸዋል አለ። እነርሱ ልጆቼ እንደሆኑ እኔም በሚገባና በእውነት አባታቸው እንደሆንሁ እንደምወዳቸውም ያን ጊዜ ዓለም ያውቃቸዋል አለ። ተራ ቁጥር 24 አንተም በዚህ ተራራ ላይ እኔ የምነግርህን ይህንን ነገር ሁሉ የመጀመሪያውንና በኋላ ዘመን ይመጣ ዘንድ ያለውንም ሕጉ አምልኮቱ በሚነገርበት በዓመቱ ቁጥር ልክ እስከ ዘላለም ድረስ የሚሆነውን የዘመኑን አከፋፈል ሁሉ እኔ ወርጄ በዘመኑ ሁሉ ከእነርሱ ጋር እስከምኖርበት ድረስ የሚደረገውንም ሁሉ ጻፍ አለው። ይህንንም በኦሪት ዘጸአት ምዕራፍ 19 ከቁጥር 7 እስከ 25 ያለውንና በኦሪት ዘጸአት ምዕራፍ 34 ቁጥር 27 እስከ 35 ያለውን ተናግረነዋል። ያንን እየገባችሁ አንብቡት። ተራ ቁጥር 25 መልአከ ገጹም ማለት መልአከ እግዚአብሔርም ዓለም ከተፈጠረ ጀምሮ ለዘላለም የምመሰገንበትን ቤተ መቅደስ በመካከላቸው እስከሚሰራ ድረስ እግዚአብሔር አለ። ይህም ሰሎሞን የሠራውን ቤተ መቅደስ ነው። በኋላም ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ ተገልጦ ቤተ ክርስቲያንን ሰርቶ እስከሚያሳይበት ድረስ ያለውን ዘመን ነው። እግዚአብሔርም ለሁሉ ተገልጦ እስከሚታይ ድረስ የሚሆነውን ሁሉ ለሙሴ ጻፍለት አለው። ይህም አካላዊ ቃል እግዚአብሔር ወልድ በሥጋ ማርያም ተገልጦ ሰው ሆኖ የሚታይበትን ዘመን ሁሉ ጠቅሶ ለሙሴ ነገረው። ተራ ቁጥር 26 የእስራኤል ፈጣሪ እኔ እንደሆነ